ሰላም እንደምን አላችሁ ውድ ተማሪዎቻችን። ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል የኢኮኖሚክስ ጥናታችን እንደቀጠለ ነው። ዩኒት 2 ላይ ከዚህ በፊት ፓርት 1ን ያየንለት 2.3 ኢኩሊብሪየም የሚለውን ሴሽን የአግሪጌት ዲማንድ እና አግሪጌት ሰፕላይ ኢኩሊብሪየም የቱ ጋር ነው የሚለውን አይተን በሚቀጥለው ደግሞ በፓርት 2 ቪዲዮአችን እዚሁ ኢኩሊብሪየም ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ የሚለው ቦታ ላይ ዲማንድ ሾክን እና ሰፕላይ ሾክ የሚሉትን ኮንሴፕቶች እናያለን ተባብለን ተለያይተን ነበረ። ከዚህ በፊት የነበሩትን የዩኒት 1ንም ሆነ የዩኒት 2 ቪዲዮዎች ያላያችሁ ተማሪዎቻችን ሄዳችሁ እንድታዩዋቸው እንግዲህ እመክራለሁ። እንዲሁም ደግሞ ሁልጊዜ ከመግባቴ በፊት እንደምለው ሉሲ ብሪጅ አካዳሚ የሚለውን ሳይት lucybridgeacademy.com በሚለው ሳይት ፐርሰናላይዝድ የሆነ ኤአይ አሲስታንት ያለው ከ5 በላይ ቋንቋዎች ኢኔብልድ የሆነ ፐርሰናላይዝድ ኤአይ ነው። እንዲሁም ብሪፍ ኖቶች ታገኛላችሁ፣ ኩዌስችን ባንኮች አሉት፣ እሱን መጠቀም እንዳይዘነጋ። እንዲሁም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ሉሲ ብሪጅን ቤተሰብ እንድትሆኑ እመክራለሁ። በዛሬው ሴሽናችን ዲማንድ እና ሰፕላይ ሾክን የምናይ ይሆናል ማለት ነው። ሌትስ ጎ ቱ shocks to the aggregate demand. Shocks to the aggregate demand. Demand shock are what? Unexpected events that cause aggregate demand to shift. Aggregate demand ከርቡ shift እንዲያደርግ either ወደ ላይ ወይም ወደ ታች shift እንዲያደርግ የሚያደርጉ ምኖች ናቸው? Unexpected events that cause the AD curve to shift. በሁለት አይነት አለ ይሄ ዲማንድ ሾክ ማለት እንግዲህ ያልታሰበ ሾክ አይደለም። ሾክ ቲዮሪም የሚባል አለ። ሾክ መልቀቅ ኢኮኖሚው ላይ ማለት ያልታሰበ ዲማንድ ቢፈጠር ገቨርንመንት አውቆ ያልታሰበ ዲማንድ ኢኮኖሚውን ለማነቃቃት ወይም ደግሞ ያልታሰበ ሰፕላይ ድንገት ቢለቀቅ እንዴት ሪስፖንድ ያደርጋል የኤዲኤስ ሞዴላችን ኢኩሊብሪየም ፖይንት እንዴት ሪስፖንድ ያደርጋል የሚለው የምናይበት ነው። ሁለት አይነት አለን፣ ኤክስፓንሽነሪ ኤንድ ዋት ኮንትራክሽነሪ። ኤክስፓንሽነሪ ኤንድ ኮንትራክሽነሪ። ኤክስፓንሽነሪ የምንለው ኤዲ ከርቫችንን ወደ ራይት ነው ሽፍት የሚያደርገው። ኤዲ ከርቫችንን ወደ ራይት ኢንክሪዚንግ ቦዝ ሌቭል ፕራይስ ሌቭል ፒ ኤንድ አውትፑት ሌቭል ዋይ ሁለቱንም በመጨመር ኢን ዘ ሴም ዳይሬክሽን ማለት ነው። እዚህ ጋር ኤዲ ከርቫችን ቢኖር ሾክ ስናደርግ እንዴት ነው? ወደ ላይ ፕራይስም ይጨምራል፣ ወደ ጎን አውትፑትም ይጨምራል። ወደዚህ ነው ሽፍት የሚያደርገው። እንደዛ ከሆነ የሚቀንስ ከሆነ ደግሞ ወደዚህ ወደ ታች ሽፍት ያደርጋል ማለት ነው። ኤክስፓንሽነሪ ከሆነ ወደ ላይ ነው ኤክስፓንድ የሚያደርገው መጨመር ነው። ኮንትራክሽነሪ ከሆነ ግን ወደ ታች ነው። ኮንትራክሽነሪው ኢት ሽፍትስ ዘ ኤዲ ከርቭ ቱ ዘ ሌፍት ዲክሪዚንግ ዋት ቦዝ ዘ ፕራይስ ሌቭል ኤንድ አውትፑትንም ፕራይስ ሌቭልንም በመቀነስ ወደ ውስጥ ሽፍት ያደርገዋል። እንግዲህ ከርቡ ራሱ እንደምታዩት እዚህ ጋር አሁን ከርቡ እዚህ ጋር ፎል አደረገ ማለት ፕራይስ ሌቭላችን እዚህ ጋር ነው፣ አውትፑት ሌቭላችን እዚህ ጋር ነው። ግን ሺፍት አደረግን ማለት ምንድነው? ጨመርን፣ ሾክ ሰጠን ማለት ፕራይስ ሌቭላችን እዚህ ጋር ነው፣ አውትፑት ሌቭላችን እዚህ ጋር ነው። አሁንም ሺፍት ዲማንድ ሾክ ከሰጠነው እዚህ ጋር ፕራይስ ሌቭላችን አውትፑት ሌቭላችን እዚህ ጋር እንደዛ ነው። ኤክስፓንድ ማድረግ ኤክስፓንሽነሪ ዲማንድ ሾክ ካደረገ እንደዛ ነው። ኮንትራክሽነሪ ሲሆን ደግሞ ኢን ዘ ካውንትራሪ ነው ማለት ነው። ኤክስፓንሽነሪ ዲማንድ ሾክስ ካን ሪዘልት ፍሮም ኤክስፓንሽነሪ ፊስካል ፖሊሲ የገቨርንመንት ፖሊሲ ከታክሴሽን እና ከስፔንዲንግ ጋር በተያያዘው የገቨርንመንት ፖሊሲ ፊስካል ፖሊሲ ይባላል። ፊስካል ፖሊሲ እና ሞኔታሪ ፖሊሲ ከገንዘብ ጋር ከኢንትረስት ሬት ጋር ከሞኔታሪ ሰፕላይ ጋር የተያያዘ ፖሊሲ ነው። ይሄ ደግሞ ሞኔታሪ ፖሊሲ እነዚህ ጋር ኤክስፓንሽነሪ ፖሊሲ ቼንጆች ካሉ እንዲሁም ደግሞ ኦር ሃየር ዲዛይርድ ስፔንዲንግ ገቨርንመንት ገብቶ ስፔንድ ቢያደርግ ኤክስፔንዲቸር ዳይሬክትሊ ትራንስሌትስ አዝዋት አግሪጌት ዲማንድ አይደል? ባለፈው እንዳየነው አራቱ ኮምፖነንቶች እንዳይረሱ ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ፕላስ ኔት ኤክስፖርት። የገቨርንመንት ኤክስፔንዲቸርም አንዱ ኮምፖነንት ስለሆነ በደንብ ኤክስፔንድ ካደረገ ሜጋ ዳም እገነባለሁ፣ መንገድ እገነባለሁ፣ ግሪዶች እገነባለሁ ብሎ ኤክስፔንድ የሚያደርግ ከሆነ ዲማንድ ይፈጥራል። በደንብ ድንገት ተነስቶ ደግሞ ፊስካል ፖሊሲውን አሻሽሎ ፖዚቲቭ ሾክ እፈጥራለሁ ካለ የሆነ አውትፑቱ እንግዲህ የጨመረ ይሆናል ማለት ነው፣ ሽፍት የሚያደርግልን ይሆናል ማለት ነው። This shocks raises equilibrium output and price level, creating economic expansion. This will ምንድነው የሚያደርገው? economic expansion ይፈጥራል by increasing both the price level and the output level. Basically the output level በመጨመር ማለት ነው። እንግዲህ ዲማንድ ሾክ ዋነኛው እንግዲህ ኢኮኖሚው ስላጊሽ ነው ብሎት ከታሰበ
ብዙ ሰፕላይ ካለ ብዙ ዲማንድ ከሌለ ገብቶ ያንን ዲማንድ ይፈጥራል ማለት ነው። ሌበሮችን ይቀጥራል። የሆነ ሜጋ ፕሮጀክት አሁን ገቨርንመንት ሲያከናውን ሌበሮችን ይቀጥራል። ሌሎች አዘር ፋክተር ኦፍ ፕሮዳክሽንን ይቀጥራል። ስለዚህ የማነቃቃት ስራ ይሆናል ማለት ነው። ኮንትራክሽነሪ ኢን ዘ ካውንተር ግን ምንድን ነው የሚያደርገው? ኢት ሪዲዩስስ ዋት ስፔንዲንግ ሊዲንግ ቱ ሎወር አውትፑት and lower prices creating economic slowdown. so government ከዚህ በኋላ በዲማንድ ማለት ስፔንዲንግ ጌን እቀንሳለሁ ካለ ይህም እንግዲህ ሾክ ነው። ምን አይነት ሾክ ነው? ኮንትራክሽነሪ ሾክ ነው ማለት ነው። ስለዚህ ስፔንዲንግ በደንብ ስፔንድ ካደረገ አኮርዲንግ ቱ ዘ ፊስካል ፖሊሲ ኦፍ ዘ ገቨርንመንት ስፔንድ ካደረገ ገቨርንመንቱ ምን አይነት ሾክ ይፈጠርልናል? it will kick the eddy curve to the right upward ማለት ነው። ኮንትራክት ካደረገ ግን ኮንትራክሽነሪ ዲማንድ ሾክ ከሆነ ግን ወደ ውስጥ ይሰበሰባል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ